ቆይ ሲፒአይ ላይ ምን የተፈጠረ ነው ያለው? ድሮ ሲፒአይ ልክ በተለቀቀ ጊዜ 2% 1% ስፓይክ የነበረው በዚህ ሰሞን ጸጥ ያለበት ምክንያት ግን ለምንድን ነው? የገመታችሁት ነው መልሱ። ይሄ ሰውዬ ነው። በድሮ ማርኬት ሪዥም ላይ የኢኮኖሚክ ሪፖርቶች ሲመጡ አንፕሬዲክተብል ናቸው። ፌድም ሪያክት ሲያደርግ ዳታውን እያየ ነበረ። ኤቭሪቲንግ ዳታ ፎከስ ነበረ። ነገር ግን ጋሽ ትራምፕ መጣና ሁሉ ነገር በጠበጠው። የዛሬ ዓመት ታሪፍ ከጣለ ቀን ጀምሮ ጂኦፖለቲክስ በጣም ሜንስትሪም ዳታ ሆኖ ስለተገኘ ነው። እናም ትራምፕ አንዴ ትዊት ያደርጋል፣ አንዴ እሺ ይላል፣ አንዴ እምቢ ይላል። የዛኔ ማርኬት ጄኒዊንሊ ዳታ ፎከስድ የመሆኑን ትተው የትራምፕ ትዊትን ማንበብ ይጀምራሉ። እናም ቢግ ሄጅ ፈንድስ እና ኢንስቲትዩሽኖች ትራምፕ በአንድ ትዊት 2% ሙቭ እያደረገ ከሆነ ለምንድነው በሲፒአይ ዲፔንደንት የሚሆኑት? ኤግዛክትሊ። እንደውም አሁን በሪቴል ትሬዲንግ ኢንዱስትሪ ይሄ ሜተድ ፓች ተደርጓል። ማርኬት ሜከሮች በጣም ይህንን አቮይድ እያደረጉ ነው። ድሮ ሲፒአይ ሙቭ እንዳያደርግ የተባለ ነው ተብሎ እየተወራ ይገኛል። ግን that's just a false statement. It's geopolitics. ፎሎና ግራ ለተጋባው ትሬደር ጓደኞቻችሁ ሼር ማድረግ እንዳይረሳ።